እጅግ ተጠባቂው የሰሜን ለንደን ደርቢ ጨዋታ በአቻ ውጤት መጠናቀቁን ተከትሎ በርካታ የአርሰናል ደጋፊዎች እንግዲህ ብስጭታቸውን ሲገልጹ እየተመለከትኩ ነው። ለምን እንደተበሳጩ እስካሁን ድረስ አልገባኝም። ምክንያቱም አርሰናል እጅግ በጣም ጥሩ ነጥብ ነው ከስታንፎርድ ብሪጅ ይዞ መውጣት የቻለው። በእርግጥ በርካቶች አርሰናል ቼልሲ በተለይ ሞሰስ ካይሴዶ በጣም ወሳኙ ተጫዋች ከረፍት በፊት በቀይ ካርድ ከተሰናበተ በኋላ ጨዋታውን ማሸነፍ ነበረብን፣ በጎዶሎ ነበሩ በሚል እንግዲህ በርካታ ሐሳባቸውን እየገለጹ የነበረ ቢሆንም እንደኔ ግን መድፈኞቹ ያን ያህል ክፉ የሚባል ውጤትን አስመዝግበዋል ብዬ አላስብም። እንደውም ከዛ በላይ በርካታ የአርሰናል ደጋፊዎችን ሊያሳስብ የሚገባው የአርሰናል ተጫዋቾች ላይ የአርሰናል ቡድን ላይ የመጣው የጉዳት ዱብዳ ምንድን ነው የሚለው እንደውም ከሁሉም በላይ ትኩረት ሊስብ የሚገባው ነው። ምክንያቱም አርሰናል ባለፉት እንግዲህ 3 ጨዋታዎች በጣም ከባባድ ጨዋታዎችን ያደረገው ከቶትንሃም፣ ከባየር ሙኒክ፣ ከቼልሲ በተከታታይ 3 ጨዋታዎችን አድርጓል። ከሶስቱ ታዲያ 2ቱን አሸንፎ በአንዳቸው ወጥቷል። በፕሪሚየር ሊጉ ብቻ ብናየው ከሁለቱ ጨዋታዎች እንግዲህ 4 ነጥቦችን መውሰድ ችሏል ከለንደን ደርቢ ጨዋታዎች። በተለይም የቼልሲ ጨዋታ ደግሞ ከሜዳ ውጭ የተደረገ ጨዋታ ነው። ስለዚህ ያን ያህል መጥፎ ውጤት ነው የሚል እምነት የለኝም እኔ በግሌ። ከዛ በላይ እንደነገርኳችሁ በርካታ የአርሰናል ደጋፊዎችን ሊያሳስብ የሚገባው ነገር በአርሰናል ዙሪያ የጉዳት እንግዲህ ነገር አልጠፋ ብሏል። አምና ካቻምና ታስታውሱ እንደሆነ አርሰናል ዋንጫ ካጠባቸው ዋነኛ ምክንያቶች አንዱ ጉዳትና ከዛም በኋላ የልምድ ማጣት በመቀጠል ደግሞ የቀይ ካርድ እንደነበሩ ይታወቃል። ዘንድሮም ይህ የጉዳት ነገር እንግዲህ መድፈኞቹን በጣም እለት በእለት እየተከታተላቸው ነው የሚገኘው። አንዱ መጣ ሲባል አንዱ ይሄዳል፣ አንዱ ሄደ ሲባል አንዱ ይመጣል። ስለዚህ ይህ የጉዳት ነገር ዘንድሮም አርሰናልን ከዋንጫ ምናልባትም አሁን እየሄደ ካለበት ግስጋሴ እንዳያስቀረው ስጋት እየፈጠረ መጥቷል። በእርግጥ አርሰናል የስኳድ ዴብዝ ቢኖረውም ትላንትና እንግዲህ ዊሊያም ሳሊባ ጉዳት ምንም ሳይታወቅ ከጨዋታው ውጭ ሆነ። የጨዋታው ሊደረግ ጥቂት ሰዓታት ሲቀሩት ላይናፕ ሲወጣ በአርሰናል ስብስብ ውስጥ ዊሊያም ሳሊባ አልነበረም። ብዙዎችን አስደንግጦ ነበረ። ምክንያቱም ዊሊያም ሳሊባ እንደተጎዳ ማንም እስከዛ ሰዓት ድረስ የሚያውቅ ሰው አልነበረም። የዊሊያም ሳሊባ መጎዳት ደግሞ አርሰናልን ምን ያህል እንደበጠበጠው ተመልክተናል። ምክንያቱም አሰልጣኝ ሚኬል አርቴታ በአርሰናል ቤት በምንም ጨዋታ ላይ ዘንድሮ ያልተጠቀሙበትን ጥምረት ነበረ በከባዱ የቼልሲ ጨዋታ የተጠቀሙት፣ እሱም የሞስኬራና የሂንካፔ ጥምረት ማለት ነው። ለእኔ ሳሊባና ማጋሌሽ ሳይኖሩ በሂንካፔና በሞስኬራ መግባት አንድ ተጫዋች እንደ መጉደል ነው የምቆጥረው። ምክንያቱም በተለይ ሂንካፔ የማጋሌሽን ስፍራ በሚገባ ሊሸፍን ይችላል። ሞስኬራ ያን ያህል መጥፎ ተጫዋች ባይሆንም ሳሊባን ለመተካት ግን እጅግ ብዙ የሚቀረው ተጫዋች ነው። በትላንትናውም ጨዋታ ሞስኬራ ጥሩ ቢንቀሳቀስም ግን በርካታ ስህተቶችን ሲሰራም ተመልክተናል። በሌላ በልኩ ከረፍት በኋላ ሪካርዶ ካላፊዮሪ እንግዲህ የተቀየረበት ምክንያት በርካታ የእግር ኳስ ተንታኞች እንደገለጹት ከሆነም በጉዳት ምክንያት ነው ሊሆን የሚችለው። ምክንያቱም ሪካርዶ ካላፊዮሪን እንግዲህ በታክቲክ ጉዳይ ሊቀይሩበት የሚችሉበት ምክንያት የለም አርቴታ። ስለዚህ አንዳች ያልተሰማው ምቾት ስላለ ነው አርቴታ የቀየሩት የሚሉ መረጃዎች ነው እየወጡ የሚገኙት። በዛ ላይ ሊያንድሮ ትሮሳርድ በጨዋታው ላይ አልነበረም። ስለዚህ አሁንም ካላፊዮሪ ተጎድቶ ከሆነ በጣም አስከፊ ጊዜ ሊመጣ ነው ብዬ እወስዳለሁ። ምክንያቱም አስቡት ማጋሌሽ በጣም ለበርካታ ሳምንታት ከሜዳ እንደሚርቅ አርቴታ ከቼልሲው ጨዋታ በኋላ ሐሳባቸውን ሰጥተዋል። በነገራችን ላይ ከቼልሲው ጨዋታ በኋላ አሰልጣኝ ሚኬል አርቴታ መጀመሪያ ያነሱት ሐሳብ ምንድነው? በውጤቱ አልተበሳጨውም፣ መጥፎ ውጤት አይደለም ሲሉ ነው የተናገሩት። እኔም ይህንን በደንብ ነው መደግፋቸው። ምክንያቱም መጥፎ የሚባል ውጤት እንዳልሆነ ነው የማስበው። አንደኛ ያነሱት ምክንያት ምንድነው? ልምምድ የሰራ ነው ከቼልሲ በአንድ ቀን አንሰን ነው። ለ2 ቀን ከግማሽ ብቻ ነበር የሰራ ነው። ሮብ ከባየር ሙኒክ ጋር ያንን ከባድ ጨዋታ አድርገን ከዛ 2 ቀን ከግማሽ ብቻ ልምምድ
ቀርተን ነው የዛሬን ጨዋታ ያደረግነው። ቼልሲ ከኛ በተሻለ ማክሰኞ ስለሆነ ጨዋታውን ያደረገው በ3 ቀን ከግማሽ ይበልጠናል። በዛም ላይ ደግሞ ወሳኝ ተጫዋቾቻችንን አተናል። ስለዚህ ከዛ በፊት ደግሞ አጣምረናቸው የማናውቃቸውን ተጫዋቾች ነው አጣምረን የገባ ነው፣ ሂንካፔና ሞስኬራን ማለታቸው ነው። ስለዚህ መጥፎ ውጤት አይደለም ሲሉ ተናግሯል። እኔም ይህንን በደንብ የምደግፈው ሀሳብ ነው። ምክንያቱም አርሰናል እንዳልኳችሁ ከቼልሲ ባነሰ ቀን ልምምድ እንደዚሁም እንደ ሳሊባ ከረፍት በኋላ ደግሞ ካላፊዮሪን ጨምሮ ትሮሳርድም የለም። ስለዚህ እነዚህን አቶ ነው ይህንን ጨዋታ ያደረገው። የለንደን ደርቢ ምን ያህል ከባድ እንደሆነ ታውቃላችሁ። በተለይ በሰው ሜዳ ሲሆን ደግሞ የደርቢ ጨዋታ ደጋፊዎች አሉ፣ በጣም ከባድ ነው። ስለዚህ ይህ መጥፎ ውጤት አይደለም ሲሉ ነው አርቴታ የተናገሩት። ታዲያ ወደ ጉዳቱ ስመጣላችሁ በእርግጥ እስካሁን ድረስ የወጣ የተረጋገጠ መረጃ ባይኖርም ካላፊዮሪ የሚጎዳ ከሆነና ሳሊባም የሳሊባ ጉዳት እንግዲህ ዛሬ ነው ይታወቃል የተባለው። ስለዚህ የሱም ጉዳት የተወሰኑ ጊዜ የሚያርቀው ከሆነ ለአርሰናል በጣም ከባድ ነው የሚሆነው። ምክንያቱም በቀጣይ ሮብ ከነጎዲያ ብሬንፎርድን ነው የሚገጥመው፣ በሜዳው ነው። በእርግጥ በመቀጠል አስቶን ቪላን ነው። ስለዚህ እነዚህን ጨዋታዎች ለመወጣት እነዚህ እንደ ሳሊባ ያሉ እንደ ካላፊዮሪ ያሉ ተከላካዮች ያስፈልጋል። በእርግጠኝነት ዛሬና ነገ እንግዲህ በተለይ ስለ ካላፊዮሪና ስለ ሳሊባ አዳዲስ መረጃዎችን እንሰማለን ብዬ አስባለሁ። በተለይም ከብሬንፎርዱ ጨዋታ በፊት አርቴታ መግለጫ ስለሚሰጡ ሳሊባ ምንድነው የገጠመው፣ ካላፊዮሪስ ምንድነው የገጠመው፣ ትሮሳርድስ እንዴት እየሄደ ነው፣ ምን ያህል ጊዜ ከሜዳ ይርቃል የሚለውን በደንብ የሚያሳውቁ ነው የሚመስለኝ። በነገራችን ላይ በትላንትናው ጨዋታ መድፈኞቹን ከጎዳቸው ከሳሊባ አለመኖር ውጭ ደግሞ የሊያንድሮ ትሮሳርድ አለመኖር ምን ያህል መድፈኞቹን እንደጎዳቸው ማየት ይቻላል። ዘንድሮ በአርሰናል ቤት ድንቅ ዓመት እያሳለፈ የሚገኘው ትሮሳርድ መጎዳቱ እንግዲህ በደንብ መድፈኞቹን በተለይ በፊት ለፊት መስመር በኩል በድሏቸው ነበረ። ማርቲኔሊም ኖኒ ማዱኬም በትሮሳርድ በኩል ገብተው ያን ያህል ተጽዕኖ መፍጠር አልቻሉም። በተለይ ጋብሪኤል ማርቲኔሊ ተቀይሮ ሲገባ ይሻላል እንጂ ከረፍት በፊት እንደኔ ለአርሰናል ኪሳራ ከነበሩ ተጫዋቾች አንዱ ጋብሪኤል ማርቲኔሊ ነው። ትሮሳርድን ተክቶ ገብቶ እንግዲህ ሜዳ ላይ የተለየ ነገር ሲፈጥር አልተመለከትነውም። አንድ ሙከራ አድርጓል። በእርግጥ ግብ ጠባቂው ሳንቼዝ ያዳናት፣ ያንን ኳስ ከዛ በተሻለ ማድረግ ይችል ነበር ሊያንድሮ ትሮሳርድ ቢሆን። ታዲያ ማርቲኔሊ በትሮሳርድ በኩል ገብቶ ያን ያህል እንቅስቃሴ ባለማድረጉ ተቀይሮ እንዲወጣ ተደርጓል። እንደዚሁም ደግሞ ማዱኬም ገብቶ ያን ያህል እንደ ትሮሳርድ እንደዚሁ ማዱኬ በባየር ሙኒኩ ላይ እንደነበረው አይነት የነቃ ተሳትፎን ማድረግ አልቻለም። ስለዚህ ሊያንድሮ ትሮሳርድ አለመኖሩ ለአርሰናል በጣም ብዙ ነገር አጉድሏል ብለን መናገር እንችላለን ማለት ነው። በትላንትናው ጨዋታ እንግዲህ ሚኬል ሜሪኖ ያነሳው በጣም እኔ የተመቸኝና በግሌ የምደግፈውን ሐሳብ እንግዲህ የአርሰናልን ግብ ያስቆጠረው ሚኬል ሜሪኖ አንስቷታል። ሚኬል ሜሪኖ ምንድነው ያለው? ይህንን ማሊያ ስትለብስ ማሸነፍ ትፈልጋለህ። በአንድ በኩል ባለማሸነፋችን ተበሳጭተናል፣ ነገር ግን በሌላ በኩል ደግሞ የውድድር ዓመቱ ገና ረጅም ነው፣ ረጅም እንደሚሆን ይታወቃል። ገና በጣም ብዙ ሳምንታት ይቀራሉ እና ደግሞ ስቴዲየሙ ከባድ እንደሆነ እናውቃለን። ምክንያቱም ደርቢ ነው፣ እንደዚሁም ደግሞ ከሜዳችን ውጭ ነው የመጣ ነው። እድሉን ተጠቅመንበታል። በከባድ ስቴዲየም 1 ነጥብ ይዞ መውጣት ቀላል አይደለም፣ ያውም ያለ ወሳኝ ተጫዋቾቻችን። ስለዚህ ቡድናችን ጥሩ አስተሳሰብ አሳይቷል። ውጤቱ የሚያበሳጭ አይደለም፣ ያን ያህል ክፉ ውጤት አይደለም ሲል እንግዲህ ሚኬል ሜሪኖ ተናግሯል ማለት ነው። ስለ ካይሴዶ ቀይ ካርድ ሲያወራ እንግዲህ እግሬን ተሰምቶኛል፣ ቀይ ካርድ እንደሆነም በግልጽ አውቅ ነበረ። ስለዚህ ለዛ ነው ቀይ ካርድ ሲሰጠው ብዙም ያልተገረምኩት ያለ ሲሆን እንዳልተጎዳው ሲያዩ ሰዎች ተደንቀዋል። የኔ ሰውነት እንደዚህ ነው፣ ሁል ጊዜ ጸባዩ ይቀያየራል፣ ባለመጎዳቴ እድለኛ ነኝ ሲል እንግዲህ ሚኬል ሜሪኖ አንስቷል። ስለዚህ አርሰናሎች ጋር የነበረው አስተሳሰብ ይህ ነው። በርካታ የአርሰናል ተጫዋቾች ጋር የነበረው አስተሳሰብ ምንድነው? አንደኛ አርሰናል ያለ ወሳኝ ተጫዋቾች ነው ጨዋታውን እያደረገ የነበረው። በእርግጥ ማሸነፍ ይችል ነበር ጨዋታውን በጎዶሎ እንደመጫወታቸው ቼልሲዎች። ነገር ግን የውድድር ዓመቱ ገና ረጅም ነው። ረጅም ጨዋታዎች አሉ፣ በጣም በርካታ ጨዋታዎች አሉ። አርሰናል እስካሁን ድረስ በሊጉ የተሸነፈው አንድ ጨዋታ ብቻ ነው። እንደዚህ እንደ ቼልሲ ያሉ ከባባድ የደርቢ ጨዋታዎች ላይ አቻ መውጣት ደግሞ
የሚጠበቅ ነው። ለምሳሌ አሁን ይህ አቻ ከዌስትሃም ወይም ደግሞ በቀይ ወጥቶባቸው ከነ ኤቨርተን ከነ ፉልሃም አይነት ቡድኖች ጋር ቢሆን በጣም የሚያበሳጭ ውጤት ይሆናል። ምክንያቱም አርሰናል ከእንደዚህ አይነት ጨዋታዎች ነጥብ ይዞ መውጣት ስለሚገባው። ነገር ግን ከእንደዚህ አይነት የደርቢ ጨዋታዎች እንደ ቼልሲ ካሉ በፕሪሚየር ሊጉ ሁለተኛ ደረጃ ከሚገኙ ቡድኖች ጋር ስታደርጉ ጨዋታችሁን ብታሸንፉ ጥሩም ነው። ነገር ግን ባታሸንፉም በሜዳቸው ሄዳችሁ አንድ ነጥብ ይዞ መውጣት በራሱም ቀላል አይደለም ማለት ነው። መድፈኞቹ እስካሁን ድረስ አንድ ጨዋታን የተሸነፉት። አንድ ሻምፒዮን የሚሆን ቡድን ብዙ ጊዜ ፔፕ ጋርዲዮላ እንደሚሉት በአመት ውስጥ ሊሸነፍ የሚገባው 4 ጨዋታዎች ነው። በጣም በዛ ከተባለ ከዛ በታች ከተሸነፈና ሌሎቹን በአቻና በማሸነፍ ከቀጠለ ዋንጫ የማሳካት እድሉ ሰፊ ነው ሲሉ ፔፕ ጋርዲዮላ ያነሳሉ። ስለዚህ ያን ያህል ክፉ ውጤት አይደለም የምላችሁም በዚህ ምክንያት ነው ማለት ነው። እንግዲህ ሌላኛው እኔ ሞሰስ ካይሴዶን ከዲክላን ራይስ ጋር የሚያወዳድሩ ሰዎች እጅግ በጣም ነው የሚያስገርሙኝ። ውድ አድማጭ ተመልካቾቼ ለኔ በእርግጥ ቦታቸው አንድ አይደለም። በነገራችን ላይ ሞሰስ ካይሴዶ 6 ቁጥር ተጫዋች ነው፣ ዲክላን ራይስ የ8 ቁጥር ተጫዋች ነው። ስለዚህ ቦታቸው ራሱ የሚወዳደሩ ቦታ አይደለም። ቢሆን እንኳን እንደኔ ከጠየቃችሁኝ ለኔ ዲክላን ራይስ በአሁኑ ሰዓት በጣም ምርጡ ሚድፊልድ ወይም ደግሞ የ8 ቁጥር ተጫዋች ለኔ በአሁኑ ሰዓት ምርጡ ተጫዋች ዲክላን ራይስ ነው። በትላንትናውም ጨዋታ በአርሰናል ቤት በጣም ደሙን ሲሰጥ የነበረውና ምርጥ የነበረው ተጫዋች 90 ደቂቃ ሙሉ ዲክላን ራይስ ነው ማለት ይቻላል። በትላንትናው ጨዋታ እንግዲህ እንደ ሳካ ያሉ ተጫዋቾች ጥሩ መንቀሳቀስ አልቻሉም። ቡካዮ ሳካ እንግዲህ አንዳንዴ እንደምታውቁት ጥሩ ያልሆኑ ጊዜዎችን ያሳልፋል። በእነዚህ አይነት ጨዋታዎች ላይ ደግሞ አርሰናል በጣም ሲቸገር ይታያል። ኤብሪቼ ኢዜም ያን ያህል ለክፉ የሚሰጥ ባይሆንም ግን እንደ ሌሎች ጨዋታዎች ላይ ተጽዕኖ መፍጠር አልቻለም ነበረ። በተለይ በቶትናምና በሙኒኩ እንደተመለከትነው አይነት ተጽዕኖን መፍጠር አልቻለም ነበረ። ኦዲጋርድ ተቀይሮ ሲገባ አርሰናል የተሻለ እድሎችን ማግኘት ችሎ ነበር። በአርሰናል ቤት በጣም የምታስቆጨው የመጨረሻ ደቂቃ ግብ መሆን የምትችል አርሰናል ሙሉ 3 ነጥብ ይዞ መውጣት የሚችልበትን እድል እንግዲህ ጁሪየን ቲምበር ዩክሬሽን ባለመመልከቱ ብቻ አባክኖታል። ይህ ብዙ የአርሰናል ደጋፊዎችን ያበሳጭና ያናደደ ጉዳይ ነው። ኳሷ እንግዲህ ስትሻማ ጁሪየን ቲምበር ከኋላ ማን እንዳለ አልተመለከተም። ስለዚህ እድሌ መጠቀም አለብኝ፣ ኳሷን ማስቆጠር አለብኝ በሚል በቴስታ ሲመታት እንግዲህ ወጣለች ከጎሉ። ነገር ግን ከኋላ ቪክተር ዮኬሬሽ በግልጽ ብቻውን ኳሷን እየጠበቀ ነበረ። ቴስታውንም ሰንዝሮ ነበረ። ኳሷን ቢያገኛት በግልጽ ግን መሆን የምትችልና መድፈኞቹ ሙሉ 3 ነጥብ ይዘው መውጣት የሚችሉባት ኳስ ነበረች። ነገር ግን ያቺ ኳስ ጁሪየን ቲምበር ማባከኑ ቪክተር ዮኬሬሽን ባለመመልከቱ በርካታ የመድፉ ደጋፊዎችን አበሳጭቷል። በነገራችን ላይ ቲዮ ዋልኮት የአርሰናል የቀድሞ ተጫዋችም እንዴት ጁሪየን ቲምበር አይመለከትም ሲል በጣም በብስጭት ተናግሯል። ምንድን ያለው ቲዮ ዋልኮት? እኔ እውነት ለመናገር በጣም ተበሳጭቻለሁ። አንድ ተጫዋች ከፖዚሽን ውጪ ከሆነና ኳሱን መጠቀም ካልቻለ በዙሪያው ያለውን የቡድን አጋሩን እንቅስቃሴና ፖዚሽን መመልከት አለበት። በመጨረሻው ደቂቃ የተገኘችው ድል ከቲምበር የተሻለ ዩክሬሽ ጥሩ ፖዚሽን ላይ ነበር። እናም ቲምበር ለዩክሬሽ ኳሷን መተው ነበረበት። ያበሳጫል ሲል ተናግሯል ማለት ነው። ኳሷ በጣም እንግዲህ በተለይ ለመድፉ ደጋፊዎች የምታበሳጭ ናት። ምክንያቱም ቪክተር ዮኬሬሻችን ኳስ ቢያገኛት በሚገባ ወደ ግብ መቀየር ይችል ነበረ። በአርሰናል ቤት በጣም መደነቅ ያለበት አንድ ተጫዋች አለ። ለኔ አንደርሬትድ ነው፣ እየተወራለት አይደለም የምለው አይነት ተጫዋች ነው። ሚኬል ሜሪኖ። እንግዲህ ብዙ የአርሰናል ደጋፊዎች ሲያወሩለት አልሰማም። ብዙ ሚዲያዎችም ስለሱ ሲናገሩ ብዙ ጊዜ አልመለከትም። ሜሪኖ በእርግጥ ጨዋታው ላይ ላትመለከቱት ትችላላችሁ። ምን እያደረገ ነው ብላችሁም ግራ ሊገባችሁ ይችላል። አንዳንዴ ስህተቶችን ሲሰራ ተመልክታችሁ ሜዳው ላይ ምን እያደረገ ነው ብላችሁም ልታስቡ ትችላላችሁ። ነገር ግን ሚኬል ሜሪኖ አርሰናል ቶትናምን እንዲያሸንፍ እንደዚሁም አርሰናል ባየር ሙኒክን ሲያሸንፍ በመቀጠል ከቼልሲም ጋር አቻ ወጥቶ ሲመጣ ከ3ቱም ጨዋታዎች ነጥብ እንዲወስድ ሚኬል ሜሪኖ ትልቁን ድርሻ ተወጥቷል። አርሰናል ከቶትናም ጋር ባደረገው ጨዋታ የመክፈቻዋን ግብ ትሮሳርድ ሲያስቆጥር ሜሪኖ እንዴት አድርጎ ለትሮሳርድ አሲስት እንዳደረገ ታስታውሳላችሁ። እንደዚሁም በትላንትናው ጨዋታ ግብ ማስቆጠሩ ይታወቃል። ቲዮ ዋልኮትም ስለ ሜሪኖ ተናግሮ ነበር። እኔ እንደማስበው ሚኬል ሜሪኖ በትልልቅ ጨዋታዎች እያሳየ የሚገኘው ብቃት በሱ ላይ ያለኝ እምነት እንዲጨምር አድርጎኛል። እሱ ምን ማድረግ እንዳለበት ጠንቅቆ የሚያውቅ ተጫዋች ነው። ቪክተር ዮኬሬሽ በትልልቅ ጨዋታዎች ለቡድኑ ትልቅ
ትልቅ ተጽዕኖ ፈጣሪ ተጫዋች እንደሆነ አውቃለሁ፣ ነገር ግን ከሜሪኖ ብዙ መማር አለበት ሲል ዋልኮት ተናግሯል። አዎ ሜሪኖ ለዩክሬሽ በጣም ብዙ የሚያስተምረው ትምህርት አለው። በተለይ ዩክሬሽ ካሁን በኋላ መመለሱን ተከትሎ ሜሪኖን ካሁን በኋላ በተቀያሪ ወንበር ላይ ነው ብዙ ጊዜ የምንመለከተው ተብሎ ይጠበቃል። የተለመደው የአርሰናል የፊት ለፊት መስመር ይመለሳል። በተለይ ትሮሳርድ የሚመለስ ከሆነ ትሮሳርድ፣ ዮኮሬሽ እና ሳካ ናቸው የአርሰናልን የፊት መስመር የሚመሩት። ትሮሳርድ የማይኖር ከሆነ ደግሞ ማርቲኔሊ፣ ዩክሬሽ እና ሳካ አሊያም ደግሞ ማዱኬ፣ ዩክሬሽ እና ሳካም የአርሰናልን የፊት መስመር ካሁን በኋላ በሚኖሩ ጨዋታዎች ይመራሉ ተብሎ ይጠበቃል። በአንጻሩ ኤዜ፣ ዙሜንዲና ራይስ የአርሰናልን የመሃል ሜዳ ሲመሩ ሜሪኖ ቤንች ላይ ይቀመጣል። ኦዲጋርድ ደግሞ አንዳንዴ ቋሚ አንዳንዴ ቤንች እየሆነ ይቀጥላል ተብሎ ነው የሚጠበቀው በዩክሬሽ መመለስ ምክንያት ማለት ነው። እንግዲህ ካላፊዮሪና ሳሊባ ምንም የማይሆኑና ለሮቡ ጨዋታ የሚደርሱ ከሆነም ለአርሰናል ጥሩ ዜና ነው። ነገር ግን በሁለቱ ተጫዋቾች ጉዳይ እንደዚሁም በትሮሳርድ ጉዳይ የሚወጣ አዲስ መረጃ ሲኖር በፍጥነት ወደ እናንተ የማደርሳችሁ ነው የሚሆነው። እንግዲህ የእንግሊዝ ፕሪሚየር ሊግ ትላንትና የ13ኛ ሳምንት መጠናቀቁን ተከትሎም ፕሪሚየር ሊጉ በምን አይነት ደረጃ ላይ ይገኛል የሚለውን ስንመለከት አርሰናል በ30 ነጥብ ፕሪሚየር ሊጉን እየመራ ይገኛል። በሁለተኛ ደረጃ ሲቲ በ25 ነጥብ ከአርሰናል በ5 ነጥቦች አንሶ ተቀምጧል ማለት ነው። ቼልሲ በተመሳሳይ ከአርሰናል አሁንም በ6 ነጥብ አንሶ በ24 ነጥቦች ሶስተኛ ደረጃ ላይ ይገኛል። አራተኛ ላይ የሚገኘው አስቶን ቪላ ከቼልሲ እኩል 24 ነጥቦችን በመያዝ ነው ማለት ነው። ማንቸስተር ዩናይትድ እና ሊቨርፑል 7 እና 8ኛ ደረጃ በ21 ነጥብ ተቀምጠዋል። እንግዲህ በአርሰናል እና በሲቲ መካከል የነበረው የ7 ነጥብ ልዩነት ወደ 5 ወርዷል። ምክንያቱም አርሰናል 2 ነጥቦችን መጣሉን ተከትሎ ማለት ነው። ታዲያ ቀጣይ በዚህ ሳምንት እንግዲህ እንደምታውቁት በመሃል ቀናት ፕሪሚየር ሊግ አለ። ስለዚህ ይህ ለኛ በጣም አስደሳች ዜና ነው። ማክሰኞና ሮብ ጨዋታዎች አሉ። ማክሰኞ ምሽት ፉልሃም ከማንቸስተር ሲቲ ምሽት 4:30 የሚያደርጉት ጨዋታ ይጠበቃል። ሲቲ እንግዲህ ወደ ፉልሃም ሜዳ ክራቨን ኮቴጅ ተጉዞ ነው ጨዋታውን የሚያደርገው። ይህ ጨዋታ በጣም ወሳኝ ነው። ፉልሃም እንግዲህ በሜዳቸው አስቸጋሪ እንደሆነ ይታወቃል። ምንም እንኳን ፉልሃሞች ዘንድሮ ያን ያህል ጥሩ የሚባል ዓመት እያሳለፉ ባይሆንም ባለፉት ጨዋታዎች ወደ አሸናፊነት ተመልሰዋል። ስለዚህ ማንቸስተር ሲቲንም ይፈትኑታል ተብሎ ነው የሚጠበቀው። በተለይ ቶትናምን 2-1 አሸንፈው ነበረ ቅዳሜ ዕለት። ስለዚህ ለሲቲ በጣም ከባድ ተጋጣሚ እንደሚሆኑ ይጠበቃል። ማንቸስተር ሲቲ ከሜዳ ውጭ ነው ይህን ጨዋታ የሚያደርገው። ሲቲ በነገራችን ላይ ይህን ጨዋታ ማሸነፍ የሚችል ከሆነ 28 ነጥብ በመድረስ አርሰናል ጨዋታውን እስኪያደርግ ድረስ በ2 ነጥብ ብቻ ከአርሰናል አንሶ መቀመጥ ይችላል። ስለዚህ ለአርሰናል ሌላ ፈተና ነው የሚሆነው ፉልሃምን ሲቲ ማሸነፍ የሚችል ከሆነ ማክሰኞ ማለት ነው። ሮብ ዕለት ደግሞ አርሰናል ምሽት 4:30 በሜዳው ኤምሬት ከብሬንፎርድ የሚያደርጉት ጨዋታ በጉጉት የሚጠበቅ ነው የሚሆነው። ቼልሲም እንግዲህ ከሊድስ ጋር ሮብ ዕለት ነው የሚጫወተው። ሊቨርፑልም ከሰንደርላንድ ጋር ሮብ ዕለት የሚጫወት ይሆናል ማለት ነው። ማንቸስተር ዩናይትድ በአንጻሩ ሐሙስ 5 ሰዓት ላይ ነው ጨዋታውን የሚያደርገው። በነገራችን ላይ አርሰናል አሁንም እንዳልኳችሁ በድጋሚ ሮብ ተጫውቶ ከዛም በኋላ 2 ቀናቶችን ብቻ አርፎ ቅዳሜ በድጋሚ ቀን ላይ 9:30 ላይ ነው አስቶን ቪላን ከሜዳው ውጪ የሚገጥመው። ስለዚህ በጣም ለተጫዋቾች ከባድ ነው። በየ2 ቀኑ እረፍት ሳያደርጉ ጨዋታዎችን ማድረግ በጣም ለአርሰናል ተጫዋቾች ከባድ ነው የሚሆነው። ስለዚህ አርሰናሎች ለዚህ ምን አይነት እንዴት አድርገው ምላሽ ይሰጣሉ የሚለው አጓጊ ነው የሚሆነው። ስለዚህ ለከባዱ ጊዜ አርሰናሎች መዘጋጀት አለባቸው። ምን ይፈጠራል? ፕሪሚየር ሊጉ ዋንጫው የማን ይሆናል? አርሰናል ከብሬንፎርድ እና ከአስቶን ቪላ ጨዋታ ምን ያህል ነጥቦችን ይሰበስባል ብላችሁ ታስባላችሁ? በተለይ ሮብ የሚደረገውን ወሳኝ ጨዋታ መድፈኞቹ በድል ይወጡታል? በኤምሬትስ ነው የሚያደርጉት። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለዚህ እንደኔ እምነት የትላንትናው ያቻ ውጤት ያን ያህል ለአርሰናሎች አስከፊ የሚባል አይደለም ማለት ነው። ሀገር ውስጥ ከባህር ማዶ ናችሁ ሁልጊዜ የምትከታተሉ እዚህ ቻናል ቤተሰቦቼ ከልብ ነው የማመሰግናችሁ። አሁንም በሌላ ወሳኝ ጥንክር በሌላ ወሳኝ መረጃ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።